ሰላም ውድ የጅብሪል ቲዩብ ቤተሰቦች እንዴት ቆያችሁ? ለአማን አለን። ዛሬ ደግሞ በሌላ መጽሐፍ ከች ብለናል። የሼህ ሁሴን ጅብሪል ትንቢታዊ ግጥሞች በዶክተር ጌቴ ገላዩ ሃምበርግ ዩኒቨርሲቲ ላይ የሚያስተምር ዶክተር ነው። ጀርመን እንግዲህ ጀርመን ላይ ሃምበርግ ዩኒቨርሲቲ ማለት የአፍሪካና ሰውየው የአፍሪካና የኢትዮጵያ ጥናቶች ትምህርት ክፍል የአማርኛ ቋንቋና የአፍሪካ ፎክለር መምህር ነው። እንግዲህ ይሄ ሰውዬ በነሐሴ 1996 ዓመተ ምህረት ኦገስት 2004 ላይ ያዘጋጀው መጽሐፍ ነው። የሼህ ሁሴን ጅብሪል ትንቢታዊ ግጥሞች በሚል ስያሜ ይህንን ጥናት አድርጎ አሰባስቦ ጀባ ብሎናል። እስኪ በዚህ ውስጥ ዛሬ ትንቢተ ወያኔ በሚመለከት ክፍል 3 ብለን አንዳንድ የጦርነት መዘዞች በትግራይም በአማራም በወልቃይት አካባቢ ጎጃም ምናምን ሸዋ ላይ የሚፈጠሩ ነገሮች ምን ምንድናቸው በሚል ዙሪያ ላይ ትንቢተ ወያኔ ክፍል 3 ብለን ይዘንላችሁ መጥተናል ማለት ነው። እስኪ በሚገርማችሁ ሁኔታ ደግሞ ይህንን መጽሐፍ አነበብኩኝና እንደገና የሆነ የአንድ ሰዓት ምናምን የሐድራ አውዲዮ መረጃ እጄ ገባ። ይሄንን የሐድራ አውዲዮና መጽሐፉን ሳዳምጣቸው ሁለቱንም ደሴም እንትና ያላቸው ሁለቱንም አንድ አይነት ናቸው። ምንም ብዙም ልዩነት የላቸውም። አንድ አይነት ነው ማለት ነው። እና እስኪ በመጽሐፉን ያላችሁ ሰዎች ፔጅ 22 ፔጅ 21 ላይ ትሄዱና ፔጅ 21 ላይ ሄዳችሁ እስኪ ትከፍታላችሁ ማለት ነው። የሐድራውን አውዲዮንም መጽሐፉንም ይገልጭ ይዤላችኋለሁ። ሁለቱንም አስደምጣችኋለሁኝ። ደስ የሚል ቀን ነው ዛሬ። እስኪ ሁለቱንም ስላገኘሁኝ ማለት ነው። ፔጅ 21 ላይ ትሄዱና ከዛ 140ኛው ስንኝ ላይ ትሄዳላችሁ ማለት ነው። እስኪ በደንብ እንዲታያችሁ እንደዚህ ላድርግላችሁ። 140ኛው ከዛ በመቀጠል አውዲዮን ልክፈትላችኋ። እስኪ አዳምጡት እንግዲህ ሷሊህና ቃሲም አብደላህ ዙበይር በወልቃይት ብቃሉ ትግሬ ሲበረበር ኩታበር በራዶ ትሆናለች ፒተር ብቻም ትጠፋለች ሳትውል ሳታድር ብዙ ሰው ይጠፋል ያውም ተባላገር አስመራቶ አክቶ ወልቃይት መርዝ ተፋ ሽሬና መቀሌ ይሆናል ይከፋን እንቅልፍ እንዳይወስድ ከነርብ ሳተፋ እንቅልፍ እንዳይወስድ ወረብ ሳተፋ اللهم صل وسلم وبارك ይመስላል የሱቅ ቂያማ የተደፋን ራብ ስንቱን ታለው ጠብቆ ወረፋን ጋይንት ንፋስ መውጫ ደራና ፎገራ ነርብ ላይ ሞልቶ ሲዘፍን ሲያጉራራ ነጎዴው ይጮሃል መቀሌና አስመራ ምን ይበጀው ይሆን ጭልጋና ወገራ ሸዋድ የፈረሰ ሳያዘራ መግዛቱን ይገዛል ዮሐንስ ዘር ወዲያው ለጥቂት ቀን ይላል ፍንጥርቅር ከዘር ይምጣል አርጎ ሲናደር ሲከብር ቢያዝ መልካም ነበር ናዘውን ሳይከብር በቀርሾ አይረጋም አትጠራጠር ሀበሻ ተፈሪን ይዞ ተቀበረ ናስመራ በኋላ ይታጠራል አጥር ናስመራ በአስመራ በሞላ ይታጠራል አጥር መቼም ላይ ሰው ብዙ ነው ነገሩ እኔ ገል ያላልኩም ብዙ ነው ሚስጥሩ በአረፋ አካባቢ መሽከረ ነገሩ ሀበሻ ልትደይ ስትቀጥን እንደድር አዲስ መንግስት ወጥቶ ይታወጃል ምድር ኸልቆ የዛን ጊዜ ይለዋል ድንግርግር ገንዘቡን ተወርሶና ታክስም ሳይቀር እንኳን የተከለው በበረሃም አይቀር እንኳን የተከለው በበረሃም አይቀር ይህ ቻይና የሚሉት ዘራቸው ካልጠፋ ችግር ይኸለቃል ይሆናል የከፋ ማጥፋት ይሻል ነበር ነገር ሳይስፋፋ ወልደን ሳንጥለው ልጃችን ሳይጠፋ
ጠብቀው ዘመኑን እስኪታይ በይፋ ሀበሻ ተገባ የቻይና ቁራሽ ዲኑን ያስፈራዋል እንዳይሆን ብላሽ በዘመኑ ወጣት በሆኑት ቆስቋሽ ግንቱን አደረጉት ቤቱ እንዲሸሽ እንዳይጠቀሙ ሀብታምና ራሽ ምን መላ ይገኛል ጦቢያ ምን መላ ይገኛል ጦቢያ ከማቹት ናለገዛም ካለት ወንድም ተዜት ሸዋ ካልመከረ ይሆናል ወንፊት መርዝ ባብ ተተፋ ይመጣል ፍጅት ይህን እየሰማህ እንዲያትገባ እሳት በደርቡሽ ሲገርመኝ በመተማ እልቂት በማይጨው ሲገርመኝ ባድዋ ጦርነት መቀሌን አየሁት አረፈ በልቶት ሸዋ በገዛ እጁ በጫረው እሳት ስንቱ ሰው ይነዳሉ ቆና ዲግራት እንኳን ያንበሳው ልጅ ባብ ሲዞረው ጀግና የሚወጣበት ሀገሩ የት ነው ስፍራውን አይቼን እኔ ላስታውሰው ሽሬ ልጅ አስመራ ማይጨው የኛ ነው ይህቺ መስክር ሲወጋየው እንግዲህ ይሄን ይመስላል እዚች ነጥብ እንግዲህ እስከዚህ ከሄድን ነጥቦቹን እስከ እናንሳቸውና አይዋ መግዛቱን ይገዛል የዮሐንስ ዘር ወዲያው ለጥቂት ቀን ይላል ፈንጠር ፈንጠር ተፈሪን ጥላ አርጎ ሲያሳድ ሲቀብር ቢያዝ ደግ ነበር አገሩን ሳይቀብር በቀርሸዋ ይረጋም አትጠራጠር የሚለውን እንግዲህ ያው የዮሐንስ ዘር ማለታቸው ወያኔ ማለታቸው ነው። እንግዲህ እስከስ ዮሐንስ በኋላ የመጣው ወያኔ ነው እና ለጥቂት ጊዜ ፈንጠርጠር ይላል ተፈሪን ጥላ አርጎ ሲያሳድ ሲቀብር ተፈሪ እንግዲህ እሳቸው ከተቀበሩ የድሮውን አይደለም አሁን ቤተ መንግስት ላይ በደርግ ጊዜ ተቀበረ ያው እዛ ቤተ መንግስት ውስጥ ነበሩና በወያኔ ጊዜ መለስ በነበረበት ጊዜ ነበረ እንግዲህ ከቤተ መንግስቱን የተፈሪን ወይም ኃይለ ሥላሴ ረሳ ከቤተ መንግስት ወጥቶ ነው የተቀበረው በሚስጥር ነገር ነው ብዙም ሰው ሳይታደም ነው ይሄንን ነው የሚያነሱት እና ከዚህ በኋላ ብዙ ነገር ይመጣል ሀበሻም ትቸገራለች ስለ ቻይና ማንስተዋል እዚህ መሃል ላይ እና በደርቡሽ ሲገርመን በማጨውም አድዋ ጦርነት ሲገርመን እና መቀሌ አየሁት አረሁ በልቶት ሸዋ በገዛጁ በጫረው እሳት ስንት ሰው ይነዳል ውቅሮ አዲግራት ከዛ በኋላ እንግዲህ መቀሌ ላይ ችግር እንደሚፈጠር ውቅሮ አዲግራት ጦርነት ቀጠና እንደሚሆን ነው እንግዲህ ይሄ ባለፈው ያየነው ሊሆን ይችላል አሁን ደግሞ ተመልሰው እንግዲህ ሲያሸንፉ ወደዛ ሲገቡ ሽራይ ማጨውና ብዙ ቦታ ላይ ብዙ ችግር ይመጣል ማለት ነው እና የትግራይ ህዝብ እንግዲህ በእነሱ ምክንያት ብዙ ችግር ውስጥ እንደሚገባ ነው እና እንግዲህ የሽሬ ልጅ አንበራ ማጨው ወያኔው ሁሉም እነዚህ ጀግኖች ነበሩ ግን ምን ዋጋ አለው በወያኔ ምክንያት ነው እንግዲህ የማይሆን ውስጥ የገቡት ከኢትዮጵያ ተጣልተው ማለት ነው እና ይሄንንም ነው ምኒልክ መስከር ሲዋጋ ያየው የሚሉት ጀግኖች ነበሩ ግን አሁን እንግዲህ የማይሆን ነገር ውስጥ ገብተው እያሉን ነው በሚቀጥለው እንገናኛለን በጣም እናመሰግናለን ባይ ባይ Sheikh Hussein Jibril